የመሰለ ትርጉም አልሰጥህ ያለኝ ከቅርብ ጊዜ ወዲህ በየለቱ የውጊያ በእያንዳንዱ ውጊያና በየውጊያው አውድ የሚገኙ ድሎችን ለህዝብ እንነግራለን። እያንዳንዱን ድል ለህዝብ እንነግራለንና የነዚህ ኮሙሌቲቭ ውጤታቸው ነው ማተር የሚያደርገው። ፖለቲካዊ ወታደራዊ ውጤታቸውን ነው፣ አጠቃላይ ወታደራዊ ኪሳራውን ነው ማንሳት የምንፈልገው ማለቴ ነው። ሶ በምንም አይነት መንገድ ዲስካሌት ያደረገ ነገር የለም። አሁን ዋናው ልንናገር የምንፈልገው ነገር በየአካባቢው ያሉትን ባትሎች አይደለም ለህዝብ ልናደርስ የምንፈልገው። ሰዎች እንዲረዱን የምንፈልገው በየአካባቢው ላይ በየለቱ እየተደረገ ያለውን የውጊያ መጠንና አድማስ እንዲያውቁት ለማድረግ በዚህ ሂደት ውስጥ ያገዛዙ ሰራዊት በምን ያህል ልክ ጉዳት እያስተናገደ እንዳለ፣ ሽንፈት እያስተናገደ እንዳለ፣ በአንድ በኩል እየፈረሰ እየመጣ በሌላ በኩል እየተናደ እንዳለ እሱን ማሳየት ነው አልቲሜትሊ ዓላማችን ማለቴ ነው። ሶ ምን ያህል ሞተ ምን ያህል እንትና ላይ የሚለው መቁጠር አይደለም ፍላጎታችንና ግባችንም ማለቴ ነው። ጦርነቱ ምን ያህል ሰፊ እንደሆነ በምን ያህል በበርካታ አቅጣጫዎች በየለቱ የሚደረገውን የጦርነት አድማስ ህዝቡ እንዲያውቀው ነው። አንዳንድ ሰው ቀላል ዋጋ እየተከፈለ እንዳለ ነው የሚያስበው። በዚህ ውስጥ ያለው በሰብአዊነት ላይ የሚደርሰው ጉዳት በዚህ ሁሉ መጠነ ሰፊ ጦርነቶች ውስጥ ያገዛዙን አቅም በየለቱ ሀገሪቱ እያጣች ያለችውን ነገር በተመለከተም እነዚህን ሁሉ ፒክቸሮች ይሰጣል ብለን ስለምናስብ ነው። ለምሳሌ ዛሬ በወር ውስጥ ብቻ 201ኛ ኮር አንድ ክፍለ ጦር ውስጥ የተቀላቀሉ ከነሙሉ ማስረጃቸው ስማቸውን ጨምሮ ማዕረጋቸውን ጨምሮ በአንድ ወር ውስጥ ብቻ የተቀላቀሉ ከ86 በላይ ወታደሮች ናቸው። በአንድ ወር ውስጥ የተቀላቀሉ በአንድ ወር ውስጥ አንድን ክፍለ ጦር የሚቀላቀል ያገዛዙ ሰራዊት ያውም እየሸሸ እያመለጠ እየመጣ ወደዚህ አሃዝ ካደገ በየለቱ በአውደ ግንባር ደግሞ የሚያልቀውን እየነገርከን ነው። አንሙት ምን ያህል ኃይል እያለቀ እንዳለ አካል ጉዳተኛው ቁጥር ስፍር የለውም። በኋላ ተሰልፎ እናየዋለን። በየለቱ የሚማረከው አለ ተማርኮ በየቦታው በድሮን የሚያልቀው ለምሳሌ ትላንትናም ዛሬም በድሮን ተጨማሪ የተማረኩ ሰራዊቶቹ ላይ ድሮን እንደጣለ ሰምተናል። ከዚህ በፊትም ሲያደርገው ነበር። ባለቤት የላቸውም እነዚህ ልጆች። እዚህም ሲያልቁ የአማራ አርሶ አደር ነው የሚቀብራቸው፣ ሲማረኩም የሚቀበላቸው የአማራ አርሶ አደር ነው፣ ወደ ቤት ሲሸኛቸው የሚሸኛቸው የአማራ አርሶ አደር ነው። ከዛ አካል ጉዳተኛ ሆነው ደግሞ ወደ አገዛዙ ተመልሰው ሲሄዱ ይሄው መከራና ብሶታቸውን ደግሞ ተመልከት። ቴክኒሻናችን እንደው ብታሳየን ደስ ይለኛል ቪዲዮውን ሬዲ ከሆነ። የሚሉት በኦሮምኛ ቋንቋ ስለሆነ ሰልፉ አንሙት ትርጉሙን ባቀርበው ጥሩ ስለሚሆን ነው። ብየከናፍ አርሳ ጉዳ ከፈለ ቡኬን ከኝኔ ነው የሚሉት። ዋጋ ከፍለን ነፍስ ሰተን ያማራ ሀፍኔ ነው የሚሉት። ከከባድ እልቂት እንግዲህ ጠላት ሊያደርስብን የነበረው እልቂት ምናምን ከዛ ሁሉ ተርፈን ህይወት ተርፈን አካላችን ጎሎ ስነ ልቦናችን በከፍተኛ እንትን ውስጥ ሆኖ ወደ ማህበረሰባችን ተመልሰን እንዲያነስ ቀይን ነው እያሉ ይሄንን እያስተጋቡ ነው የሚገኙት። ስማቸው እንግዲህ እነዚህ የመከላከያ ጉዳተኞች ናቸው። አሁን ይሄንን ሁሉ አንድ አካል ጉዳተኛ አሁን የደብረ ዘይት ባማ ውስጥ የሁሉ አካል ጉዳተኛ አለ ማለት ምን ያህሉ ነው ያለቀው? አንሙት ምን ያህሉ አልቆ ምን ያህሉ ቢተርፍ ነው ይሄ ሁሉ አካል ጉዳተኛ በአንድ ከተማ ውስጥ የሚኖረው? እንግዲህ በተርፈን ብንመጣም እዚህ ሊጨርሱን ነው አንሙት አጠቃላይ መልእክቱ። ከዛ አካላችን ጎሎ ወንድሞቻችንን አተን ራሳችንም ከእልቂት ተርፈን የመጣ ነው የሚለው። ከዛ የሚባለው እንግዲህ ከአፍጋኒስታን ወይ ከኢራቅ እንዳይመስልህ አንሙት። ከዛ የሚሉት ያው ከአማራና ከትግራይ ነው እና ከዛ ተርፈው ወይ ደግሞ ከወለጋ ተርፈው አካላቸው ጎሎ ተመልሰው መጥተው በተለያየ አካባቢ ላይ ማረፍ ሲፈልጉ ማህበረሰቡም አልተቀበላቸውም፣ መጠለያም የላቸውም፣ ረሃቡ አለ፣ የህብረተሰቡ ፊት ይገርፋቸዋል፣ ለምነው መብላት አይችሉም፣ ሰርተው መብላት አይችሉም። ሌላ ከባድ ማህበራዊ ክራይሲስ፣ ሌላ ከባድ የፖሊሲ ቀውስ፣ ሌላ ከባድ የተቋም ክራይሲስ ወይንም ደግሞ ቀውስ ተፈጥሯል። ይሄ የአካል ጉዳት አንሙት በመላ ሀገሪቱ በሀገሪቱ ውስጥ የነበረውን አስታውሳለሁ። ከዚህ በፊት
በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ የአካል ጉዳት የነበራቸው ድጋፍ የሚፈልጉ ዜጎች እንደነበሩ እናውቃለሁ። አሁን ላይ ያ ቁጥር አንሙት በበርካታ አሃዝ በበርካታ እጥፍ እንዳደገ በአገሪቱ ውስጥ መገንዘብ ትችላለህ። እጅግ አስከፊ የተባሉ አይነት ጦርነቶች ናቸው የሚካሄዱት። እነዛ ጦርነቶች እንግዲህ አሁን ከማሽን ገኖች አልፈው ወደ ድሮንን ጭምር ያስከተለ በርካታ ሰዎችን የመዳን እድል እንኳን የማይሰጡ በመጠነ ሰፊ ጦር መሳሪያዎችን ነው የሚጠቀመው። ያገዛዝ እንዳየው በየአካባቢው ሚሊሻው አድማ በተናው ሁሉ የታጠቀ ኃይል ነው። እነዚህ እያሉ ያሉት የአካል ጉዳተኛ ሆነን ብንመጣ አሁን ደግሞ እዚህ ሊጨርሱን ነው የሚሉት። በራብ ልናልቅ ነው። እነ ሽመልስ አብዲሳም አመራሩም እየተመለከተን አይደለም እያሉ ነው። እንግዲህ ይሄ ሁሉ በአንድ ከተማ ላይ የሚደረግ ሰልፍ መሆኑን ስትሰማ በየአካባቢው ደግሞ ምን አይነት ጉድ ይኖር ይሆን የሚለውን ነገር እንድታውቅ እንድትመለከት የሚያስገድድ ነው። አካል ጉዳተኞች ናቸው አብዛኞቹ። በያካል ይጠቀማሉ፣ ዊልቸር የማይጠቀሙት እንደዚሁ በክራንች ምናምን ሲሉ ትመለከታቸዋለህ። ብቻ ከፍተኛ የአካል ጉዳት የደረሰባቸው በበርካታ ውስጥ ያለፉ እንደሆኑ ትረዳለህ። እነዚህ መልካም እንግዲህ ይሄ የሚያሳይህ የሚገርም ነው። በአንድ ከተማ ያሉ የቆሰሉ ወታደሮች በዚህ መጠን ተሰባስበው ተደራጅተው ድምጻቸውን የሚያሰሙበት እንግዲህ ምናልባት እዚህ ሰላማዊ ሰልፍ ላይ ለመድረስ ያለፉበት ሌላ ምዕራፍ እንዳለ ገምታለሁ። ደብዳቤ ጽፈው ፒቲሽን ጽፈው ለሚመለከታቸው አካላት ሁሉ በየደረጃው ጥያቄ አቅርበው መልስ አጥተው ከዚህ በኋላ ድምጻችን እንዲሰማ ቢያንስ ወጥተን ተሰልፈን አንድ ነገር እንበል ብለው እንደወጡ መገመት ይቻላል። የአገዛዙ ወታደራዊ ተቋም ቀውስ የገጠመው ተቋማዊ ቀውስ መልከ ብዙ ነው። ሰራዊቱ ምን እየሆነ ነው ከተባለ በጣም ሰፊ ሰራዊት እየተማረከ ነው። በጣም ሰፊ ሰራዊት ቁስለኛ ነው። በጣም ሰፊ ሰራዊት ይሞታል፣ ይገደላል። ቀላል የማይባል ሰራዊት ይከዳል፣ ፋኖን ይቀላቀላል፣ ሌሎችንም ይቀላቀላል። የአገሪቱ ሰራዊት ዕጣ ፈንታ እነዚህ ነው። ወይ መማረክ፣ ወይ ጥሎ ወደ ሌሎች ታጣቂዎች መግባት፣ ወይ መሞት፣ ወይ መቁሰል። ይሄ ነው ያገዛዙ ሰራዊት ዕጣ ፈንታ። ስለዚህ በዚህ ውስጥ ምንድነው እየሆነ ያሉት? በነገር ላይ የኑሮ ጉዳይ የላይቭሊሁድ ጉዳይ እየሆነ እያነሱ ያሉት ደሞዝ በወጉ ሳያገኙ አልባሳት ወታደራዊ አልባሳትን ጫማና ልብስ ዩኒፎርም በወጉ ሳይለውጡ ቤተሰቦቻቸውን ሳያገኙ እረፍት ሳያገኙ በመላ አገሪቱ በጦር ግንባር ተጠደው የመኖር ግዴታ ያለበት ሰራዊት ነው የተፈጠረው። የአገር ዳር ድንበርና ሉዓላዊነት እንዲያስከብር አይደለም ከህዝብ ጋር እንዲዋጋ የማያቋርጥ ቢያንስ ለአምስተኛ ለስድስተኛ ዓመት የቀጠለ የተዘጋጀላቸው ይሄን በማድረግ ሂደት ውስጥ የማለፍ ግዴታ የተጣለባቸው ናቸው። ጓደኞቻቸውን ይቀብራሉ፣ የሚሞቱ ጓደኞቻቸውን ያሉ፣ የመቅበርም እድል የማያገኙ ጓደኞቻቸውን ህይወት ያሉ፣ እጅ ሰጥተው ወደ ጸረ አገዛዝ ታጋይ ድርጅቶች የሚገቡ ጓደኞቻቸውን ነገር ይሰማሉ። ቁስለኛ ሆኖ በየቦታው የሚወድቁ የሚሄዱ ጓደኞቻቸውን ነገር ይሰማሉ ያያሉ። በእንደዚህ አይነት ሁኔታ ውስጥ ስነልቦናዊ አካላዊ መጠነ ሰፊ ሞራላዊ ጫና ውስጥ ያለ ሰራዊት በዚህ ውስጥ የምትመለከተው በነገር ላይ የቆሰሉ ቦርድ የሚወጡ የሚባል አለ አይደል? በነገር ላይ ሰራዊታዊ መርዶም ሞቱም የማይነገርለት ነው። መርዶም የለው። ተቋማዊ ቀውስ ስንል ዝም ብለን ለማካበድ ለፕሮፓጋንዳ አይደለም። ይሄ ወጣት ይሄ ሰራዊት ከመንገድ እየታነቀ በግዴታ እየዘመተ እየታፈሰ ወደ ማሰልጠኛ ተልኮ ወደ ጦር ሜዳ እየተላከ ሲሞት ሞቱ ለቤተሰብ አይታወቅም። መጀመሪያ ስምሪቱ ወደ ወታደራዊ ማሰልጠኛና ወደ ጦርነት መግባቱን ቤተሰብ የማያውቅም። ቤተሰብ ሲንከላወስ ልጄ ይጠፋ ብሎ ሲንከራተቱ የሚውሉ የሚያድሩ ናቸው። የቻሉ ገንዘብ ከፍለው የሚያስወጡበት፣ ያልቻሉ የልጃቸውን ማድራሻ ማየት የማይችሉበት ነው። ስለዚህ ሞታቸው የማይነገርላቸው ስለሞቱ የጦር ካሳ የህይወት ካሳ የማይከፈልላቸው ልጃቸው ታንቆ ወደ ማሰልጠኛና ጦር ሜዳ ሲላክ የማያውቁ ቤተሰቦች ለልጃቸው ህይወት ይሄ ካሳ ይከፈላል ተብሎ ሊነገራቸው አይችልም። አፍተሮል መርዶም አይነገርም። እንኳንስ የጦር ካሳው እንኳንስ የጉዳት ካሳው። ከዛ በተጓዳኝ የት ነው እየታከመ ያለው ይሄ ሰራዊት? እንዴት ነው እየታከመ ያለው? እንደምታውቀው በየወረዳው በየተራራው መቸለታ ማንባሰል ተራራን ስናወራ ነበረ። በየቦታው ነው መከራውን የሚበላው፣ በየቦታው ነው የሚደመሰሰው። ቀብር እኮ የለም። አንዳንድ ጊዜ የአማራ አርሶ አደር ነው የሚቀብረው። ቅድም እንዳልከው የስናን ተራራን የቀብር ቪዲዮ ስንመለከት እንደነበረ ታስታውሳለህ። አረባካችሁ ምንችለውን ያክል እንቅበር፣ ቢመሽም ምንችለውን እናድርግ ተብሎ ሙሉ ቀን ሲቀብሩ ውለው አርሶ አደሮች ብዙ ነገር የሚሆኑበት፣ የከፊሎቹ ሬሳ ደግሞ ያሞራና ያውሬ ሲሳይ የሚሆንበት። ስለዚህ መርዶ የማይነገር ሞቱ ቁም ነገር የማይገባ ሕክምናው ቁም ነገር የሚታይ አይደለም። በየወረዳው በየአካባቢው በዚያ ደረጃ ፋኖ
በምን ደረጃ ሲያከም ሲያበላ ሲያጠጣ እንደነበር እናስታውሳለን። እንኳን ተረፋችሁ እያለ ቁስለኛ ያገዛዙን ሰራዊት አባላት ሲያከም ያውም የሕክምና ቁሳቁስና ፋሻ እንኳን በወጉ የማያገኘው የፋኖ ኃይል ያገዛዙን ቁስለኞች ሰብስቦ ሲያክም ስንመለከት ነው የነበረው። ይሄ ሰራዊት በነገር ላይ ባለፉት 5 ዓመታት በሰሜኑ ጦርነት ጊዜ ጀምሮ የአማራ ህዝብ መደበኛ በጀት የጤና ዘርፍ በጀት ለመከላከያ ሚኒስቴር ተመድቧል። የአማራ ክልል ጤና ተቋማት እና ሆስፒታሎች በጀት የሕክምና ቁሳቁስ እና መድኃኒት እና ባለሙያ ያገዛዙን ሰራዊት የማከም ግዴታ ውስጥ ስላለ ለአማራ ህዝብ የጤና አገልግሎት እንዲውል የተላከ የሕክምና አገልግሎት መስጫ መሳሪያና መድኃኒት እንደዚሁም ባለሙያ የፌደራል መንግስቱን ሰራዊት ወይም ለፌደራል መንግስቱ ሰራዊት ቁስለኛ አገልግሎት ነው የሚውለው። የሌሎች ክልሎች የጤና በጀት እኮ ለክልላቸው ህዝብ አገልግሎት ነው የሚውለው። የአማራ ክልል የጤና አገልግሎት የጤና ዘርፍ በጀት ግን ያገዛዙን ሰራዊት ለማገልገል ለማከም ነው የሚውለው። ይሄንን ጤና ጥበቃ ሚኒስቴር ለአማራ ክልል የጤና ዘርፍ፣ ለአማራ ክልል ሆስፒታሎች፣ ለአማራ ክልል ጤና ጣቢያዎችና ጤና ኬላዎች የፌደራል ተቋሙን የጸጥታ መዋቅር ቁስለኛና ምናምን አገልግሎት እየሰጡ ስለሆነ የመድኃኒትና የጤና አገልግሎት እንደዚሁም የባለሙያ ጥቅም ላስከብር ተጨማሪ በጀት ልስጥ ብሎ የሚያደርገው ነገር የለም። የመከላከያ ሚኒስቴር የጤና ዘርፍ መምሪያውም የሀገሪቱ ሰራዊት ቁስለኛ አገልግሎት እያገኘ ያለው አማራ ክልል ስለሆነ የበጀት ድጎማ ላድርግ ብሎ የሚያደርገው ተጨማሪ ነገርም የለም። ኢንፋክት ወደ አማራ ክልል መድኃኒት እንዳይገባ የሕክምና አገልግሎት መስጫ ተቋማት እንዳይገቡ አልፎ ተርፎ ሐኪሞችን መግደል፣ አልፎ ተርፎ የጤና ተቋማትን በድሮንና በከባድ መሳሪያ ማውደም፣ አልፎ ተርፎ በየተቋማቱ ያሉ ንጹሃንን መጨፍጨፍ የዚህ አገዛዝ የጦርነት ፖሊሲ ያሰራር መገለጫ ነው። የአማራ ክልል የጤና ባለሙያዎች ያገዛዙን ሰራዊት ስላከሙ ያገዛዙን ቁስለኛ ስለተንከባከቡ ሐኪሞች ይገደላሉ፣ ጤና ተቋማት በከባድ መሳሪያ ይመታሉ፣ በድሮን ይመታሉ። የአማራ ክልል ህዝብ በጀት ለጤና ተቋማት ለህዝቡ ተመደበ በጀት ለፌደራል ተቋማት ፍላጎት በመዋሉ ምክንያት ያ ህዝብ በጀቱ ጎደለበት፣ አገልግሎቱ ጎደለበት፣ ጥቅሙ ተጓደለ፣ ለማይገባ ቦታ ዋለ ተብሎ የሚሰጠው ካሳና ማበረታቻም የለም። ስለዚህ እነዚህ ቁስለኞች የአማራ ክልል ጤና ተቋማት ሞልተው ተርፈው ወደ አጎራባች የኦሮሚያና የሌሎች ክልሎች የተላኩ